ያገሪቱን መሪ ጨምሮ ያገሪቱን ፕሬዝዳንት ወይም ጠቅላይ ሚኒስትር ጨምሮ ጥፋት ካጠፉ በሕግ ፊት አቅርቦ መቅጣት የሚያስችል እርሶ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። ያን አልቻልኩም። ክርስቶስ አቤት እያልኩ እያለቀስኩኝ ያረጃል ያለም ዝና። ሰላም የተወደዳችሁ የዩቲዩብ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ መጣሁ ማለት ነው። ፓርላማው ላይ የተነሱ አዳዲስ መረጃዎች አሉ። እነሱን ሙሉ መረጃዎች ማስመለከታችሁ ይሆናል። እናንተ ግን ይህን ቪዲዮ ከመጀመራችሁ በፊት ላይክ አድርጉ። ሌላም የወጡ አዳዲስ ወቅታዊ መረጃዎች አሉ። ቪዲዮቹን ተመልክተን ሐሳብና አስተያየታችንን የምንሰጥ ነው የሚሆነው። ወደ መረጃዎቹ ያገሪቱን መሪ ጨምሮ ያገሪቱን ፕሬዝዳንት ወይም ጠቅላይ ሚኒስትር ጨምሮ ጥፋት ካጠፉ በሕግ ፊት አቅርቦ መቅጣት የሚያስችል ነፃና ገለልተኛ የሕግና የፍትህ ተቋማት ማደራጀት ኢትዮጵያ ውስጥ ከመንግስታዊና ዴሞክራሲያዊ ስርዓት ማስተማመኛ ነው ብለን እናስባለን። በመንግስትና በሃይማኖቶች መካከል ግልጽ የሆነ አጥርና ድንበር በማበጀት ሃይማኖቶች በመንግስት ጉዳይ ጣልቃ የማይገቡበት፣ መንግስት ደግሞ በሃይማኖቶች ጉዳይ እጁን የማይሰድበት ስርዓት እናቆማለን ማለት ነው። ዛሬ ጳጳሶች፣ ትልልቅ የእስልምና ሃይማኖት መሪዎች በሌሎችም ጭምር እንደ ልብ መናገር ማይችሉበት፣ ኢንተርቪው እንኳን መስጠት ማይችልበት፣ መንግስት እጁን በሃይማኖት ውስጥ እንደፈለገ የሚያደርግበት ስርዓት ነው ያለው። ትላንት ወያኔ ጳጳስ ይሾም ነበር። ዛሬ ብልጽግና የሃይማኖት መሪዎቻችን እንደ ልባቸው እንኳን መናገር ማይችሉበት፣ የተሰማቸውን መግለጽ ማይችሉበት ሁኔታ ፈጥሯልና መንግስት በሃይማኖት ጉዳይ እጁን እንዳያስገባ ጠንክረን እንታገላለን ማለት ነው። እርሶ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሽ ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በፖለቲካው መስክም የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት ወይም ፖለቲካል ፖላራይዜሽን፣ የነጻ ሲቪል ማህበራት መቆስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና እክሎች ዜጎች አማራጭ ድምፅ እንዳሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍናና ብሔራዊ አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። ሁለት ስልታዊና መዋቅራዊ ስህተቶች። መንግስት የችግሮቹን ስራ መሰረት ትቶ ምልክቶችን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱን፣ የሸቀጦች የውጭ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎች የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም አንደኛ የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠነም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ
ሁለት መደቦች ሆነዋል። ሌላው የተደበቀ የሀገር ውስጥ ዕዳ መኖሩ በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊዮን ብር ብድር መልቀቁንና 91% የሚሆነውም ለግሉ ዘርፍ የተሰጠ ነው ይላል። ክቡራን የብሔራዊ ባንክ ገዥና የፋይናንስ ሚኒስትርን በተደጋጋሚ ላለፉት ዓመታት መንግስት አንድም ሳንቲም የንግድ ብድር ኮመርሻል ሎን አልተበደረም እያሉ ይናገራል። ቪዲዮ እንደተመለከታችሁት ነው ወንድማችን የተናገረውን ሰምታችሁታል። ብዙ ነገሮችን ለማስረዳት ሞክሯል። ሀገሪቱ አሁን ያለችበትን ሁኔታ በሃይማኖት አንጻር፣ በኢኮኖሚ ሁሉንም ነገር በይፋ ሲናገር ነበር። ሁላችሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ወደ ሌላ መረጃ እንለፍ። በጣም ያንገሽግሾናል። ሞት አንገሽግሾናል። በቃ መንግስት ይድረስልን። ፌደራል መንግስት ይድረስልን። ክልል መንግስት ይድረስልን። ሰው እየሞተ እያለ፣ ሰው እየተገደለ እያለ፣ ሰው እየተሰቃየ እያለ፣ ሰው እየተፈናቀለ እያለ ለምን ይቀልዱብናል? በሰው ነፍስ ለምን ይቀልዱብናል? እዚህ እኮ ለዓላማ ነው የመጣነው፣ ልንኖር ነው የመጣነው። ይህን ነው አቤት አቤት የምንለው። መንግስት ይድረስልን። መንግስት ይድረስልን። ይህ ነው መብታችን። ከሞት ይታደጉን። ሞት አንፈልግም፣ መኖር እንፈልጋል። ወገኖቻችን አልቀዋል። እኛ ካለ እነሱ ምንም ብለን በቃ እኛ ምንም ብለን ፍትህ ወለጋ ላይ ለሚለው አማራ ፍትህ ለአማራው ኦሮሞም እያለቀ ነው። አማራ ብቻ አይደለም የኦሮሞ ልጅም እያለቀ ነው። ለኦሮሞ ንጹሃንም መንግስት ይደርስላቸው። አማራ ስንል ይሄ ዘረኝነት እንዳይመስልብን። ፍትህ ለወለጋ ህዝብ እባካችሁ፣ ስለ መድኃኒዓለም እባካችሁ ጠቅላይ ሚኒስትሩ ይስሙልን። ይሄን ጉዳይ እባክዎ ጠቅላይ ሚኒስትር አብይ አህመድ ይሄን ጉዳይ ይስሙልን። ያን አልቻልኩም። ክርስቶስ አቤት እያልኩ እያለቀስኩኝ አቤት ፈጣሪ ድረስልኝ እያልኩኝ በአሳቃቂ ሁኔታ ባለቤቴን ገደሉ። ከገደሉ በኋላ አረዱት፣ በቢላዋ አርደውት አስከሬን ማን ወንድ ነው መጥቶ የሚያነሳ እያሉ እስከ 8 ሰዓት ሙሉ ልጄ በየቦታው እየተንከራተተ፣ ሁለት ልጆች ነበሩኝ፣ እነሱንም ሊገሏቸው ነፍሳቸውን ሰው አተረፈ። ከዚያ በስንት መከራ ፖሊስ በስጊሄዱ እየለመኑ እያለቀሱ አዛዡ ማን እንደሆነ አላቅም ፈቅዶ ፖሊሶች መተው አብረን አንስተን እዛ ኖክ መረጃው እንደተመለከታችሁት ነው። አሁንም በየቦታው ሞት አለ። ኦርቶዶክሳውያን ይገደላሉ፣ ንጹሃን ዜጎች አሁንም በየቦታው ይገደላሉ፣ ይታረዳሉ። እናታችን ሲናገሩ እንደሰማችሁት ባለቤቴን ገደሉት፣ ከገደሉትም በኋላ አረዱት ስትል ነበርና ምን አይነት ጊዜ ላይ ነው የደረስነው? ለጆሮ ለመስማት የሚከብዱ ነገሮች አሁን ላይ ግን በጣም ይፋ ሆኖ ኖርማል ሆኖ እየተነገሩም እየተደረጉ ይገኛሉ። እስከ መቼ ነው በእንደዚህ አይነት ሁኔታ የምንቀጥለው? እስቲ ሀሳባችሁን በኮሜንት አጋሩልኝ። አንድ ቪዲዮ አስመልክቻችሁ ልመለስ። የና አብይ ፖሊሶች ስልክ ሲሰረቅባችሁ ምን እንደሚያጋጥማችሁ ይቺ ተነግረናለችና እሷን አንዴ እንስማት። ዛሬ ምን አጋጠመ? መገናኛ ኦርደር ለማድረስ በዛው ከባንክ ብር ለማውጣት ሄድኩትና ከኪሴ ስልክ መስሎት ዋይፋይ ወሰደ ሌባው። ከዛ እኔ ራሴ ሮጬ ተቀበልኩትና ሰዎች እዛ ምናምን መቱት። እኔ ወደ ባንክ ገባው። ከዛ ማነሽ ነው ምናምን አለኝ። ወጣሁት። ከወጣሁ በኋላ ምን ተፈጠረ? አይ እንደዚህ ዋይፋይ ወስዶ ነበረ ግን ተቀብዬዋለሁ አልኩትና በቃ እኔ መሄድ ፈለኩት። እነጀስ እንዴት ነው ኬስ ነው የወሰደ ስሉ ኪሴን ክፍት ሳረግ ብር አለ ከላይ። እግዚአብሔር ምስክሬ ነው። 2 ፖሊስ ነበሩ መጀመሪያ የመጡት። ኬት ተጠራርቶ እንደመጣ አላውቅም። 6 ፖሊስ ሆኖብኝ። ከዛ ልጁን ፒስ ሆኖ ያወሩታል። እኔን ብር ስጭኝ የሚሳ እኛ እኮ እዚህ ምን ቆሞ ለዚህ እግዚአብሔር ምስክሬ ነው። መገናኛ ደራርቱን ጻፈለፊት ደራርቱን ጻፍኩት መተባበር የትኛው አካል ነው ታዲያ? አሁን ለምሳሌ ተሰርቀን የትኛው አካል ጋር ሄደን ነው በስነ ስርዓት ሌባ የሚይዝልን? እኔ እናቴ ሰው ቢደፋት ህግ አለ ብዬ እግዚአብሔር ምስክሬ ነው ሄጄ አልከስም። በቃ አልቅሼ ብዬ ለመኖር ፈልጋለሁ። ሰው እንዴት ተሰርቆ ከሌባ ጋር ፒስ ሆኖ ምናምን ከኔ ብር እግዚአብሔር ምስክሬ ማታ ነው ድሬ ልሄድ ነው ባቡር ሊያመልጣኝ ነው። ብር ይዣለሁ እጄ ላይ ስልክ ይዣለሁ። ፈራኋቸው ፖሊሶቹን ራሱ ፈራኋቸው። እጄ ላይ ያለው ስልኬና ብር ድጋሚ ያስዱብኛል ብዬ ፈራሁትና ከዛ ብር ስሉኝ እጄ ላይ የለም። ይሄው ባንክ ገብተሽ አውጪ አሉኝ። እግዚአብሔር ምስክሬ ነው። ከዛ እዛው ተቀምጬ ካወጣሁት ብር ላይ አስቤ ብር እንደማወጣ ባንኩ ስለረጅም ሰዓት ተቀምጬ ከዛ ለ1000 አወጣሁት። ፈራሁ። ቤት እስክገባ ተንቀጠቀጥኩት። እግዚአብሔር አድርሱልኝ። መገናኛ አካባቢ ለሚሰሩ ፖሊሶች ከአንድም ከ8 በላይ ፖሊስ ነው መጥቶ ብር ስጭኝ ያለኝ አንቀ የታወቀ ነው እኮ እነሱ ነው የምትፈራው ከሌባ ይልቅ። ሌባማ አራዳ ነው፣ ያው ቢሰርቅም አራዳ ነው።
ቪዲዮ እንደተመለከታችሁት ነው እህታችን የተናገረችውን ሰምታችኋታል። የህግ አካላት ብር ሲጠይቁኝ ነበረ ምስትል ነበር ዶም ስልኳን ተሰርቃ ስልኳ ከተመለሰላት በኋላ ግን እዛ ጋር የህግ አካል ነኝ የሚሉ ፖሊሶች ገንዘብ ካላመጣሽ ለምሳያሉ ሲያስጨንቁኝ ነበር ስትል ተናግራለችና የሆነ ወቅት ላይ እንደውም እኔ ትዝ ይለኛል የሆነ ጓደኛችን የባጃጅ ሹፌር ነበርና ሹፌርና ላይ እንደዚህ እየሰራ ያለ እንደዛው ሲቪል ለብሶ መታወቂያ ብቻ በማሳየት ስልክን ለምርመራ እንፈልጋለን በማለት ወስዶበታልና ሄደን እዛ ድረስ ሄዶ ያሉት ቦታ ድረስ ሄዶ ሲጠይቅ እነዛ ፖሊሶች ለካ ምንድነው ስራውን አቋርጠዋል ወይም ከዛ ከፖሊስ ጣቢያ የተባረሩ ያቆሙ ናቸውና እንደዚህ አይነት ነገሮች ይደረጋሉ። የሚመለከተው አካል እዚህ ላይ ትክክለኛውን ተገቢ ቅጣት ሊያደርስ ይገባል። ሐሳባችሁን በኮሜንት አጋሩ። ለዛሬ ጄላችሁ የመጣሁላችሁ አዲስና ወቅታዊ መረጃ ይመስላል። በቀጣይ እስከምንገናኝ ቸር ቆዩ። ያረጃል ያለም ዝና